አምናን በስተመጨረሻ ታምር ሰራ ማለት ነው። በጣም በሚያሳዝን ነገር እንግዲህ አምናን ወንድምየው ከብሌን ጋር እንዳይተኛ ያደረገው እንግዲህ ቁጭ ብሎ እሱን በመጠጥ እያጠጣው ይገኛል ማለት ነው። ትናንትና ፓርት በጣም ነው ሲያስቀኝ የእውነት ይሄን ብላችሁ በጣም ደስ የሚልና በጣም የሚያስቅ ፓርት ነው ማለት ነው። በዛ ላይ ባቷ አምናን መሳቅ በጣም ነው ደስ የሚለው። ሰላም ሰላም ብያለሁ። ወደ ተከበራችሁ ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ዝት ይበልልኝ። ለቤት አዲስ ወዳችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት አስተማሪና ልብ አንጠልጣይ የሆነውን ድራማን ይዤላችሁ ከች ብያለሁ። እንግዲህ አምናን ሻ ትናንትና ባሩክን እንግዲህ ድራማ ሰርቶታል ማለት ነው። ባሩክ ሻ ዛሬ ከፍቅረኛ ጋር ነው የምተኛው አላለም እንዴ? ደፋር ማለት ነው። ከብሌን ጋር ሊተኛ አምናን ራሱ አልተኛም ማለት ነው። አይደለም እሱ ሊተኛ ቀርቶ ማለት ነው። እና በነገራችን ላይ አንዳንድ ሰዎች እንደ ቶሎ ብሎ ፊጥ ማለት ይወዳሉና እንግዲህ አምናን ሻ ይሄንን ነገር ሲሰማ በጣም የሚያስቅኝ የሆነ ነገር ነው ያደረገው ማለት ነው። አስቂኝ በቃ ምን በላቸው የሚያስቅ ነገር ነው የሰራው ማለት ነው። ቤተሰቦቼ እኔ በሳቅ ነው የሞትኩት ማለት ነው። እና ቤተሰብ እንግዲህ ትናንትና እስቲ ምንድነው የተፈጠረው በእያንዳንዷ ነገር ወይዘሮ ሞርዜና አምናንና የብሌን ፍቅር አውቃለች ማለት ነው። አውቃለች። በጣም ነው ደስ የሚለው። አውቃለች። ያው እሷ ግን ደንግጣለች። ምክንያቱም ብሌን የባሩ ፍቅረኛ ነኝ ተብላለች። አሁን ደግሞ ከአምናን ጋር እንደዛ ሲተያዩ ምን አይነት ከባድ እንደሚፈጠር ራሳቸው አስባቸው ድረሱበት። በጣም ከባድ ነገር ነው የሚከሰተው በእርግጠኝነት ማለት ነው። እና ቤተሰቦች የምንላቸው ፈልጌ ነው እንግዲህ ሴቱና ብሌንና እንግዲህ እንትና ማርያ ትናንትና ተደባድበዋል ማለት ነው። የተደባደቡ ምክንያቱስ በምንድን ነው ከተባለ እንግዲህ ማርያሻ እሷ ነበረች ወንዳ ወንድ ጨዋታ የመጣችው ወንዳ ወንድ ጨዋታለሁ ብላ የመጣችው ማለት ነው። ግን ብሌን በፍጹም አልፈቀደችላትም። ምን ታመጫለሽ ብላት እንግዲህ አንድ ላይ ሲደባደቡ ነበረ ማለት ነው። እንግዲህ የወይዘሮ ሞርዜዳ ልጅ ደግሞ የሚገርም ነገር ቪዲዮ ትቆርጻለች ማለት ነው። በሩ ተደባደቡ፣ በርቱ፣ ተቀጣቀጡ እያለች ቪዲዮ ፎቶ ትቀርጽ ነበረ ማለት ነው። ካሜራ ማለት ነው። እና አምናት ሲደርስ እንዲህ ምን እየሰራሽ ነው አላት። ኧረ እናንተ ሰዎች ተነሱ ማለት መጣች። እንደገና ተመልሳ ማለት ነው። በቃ ይበቃችሁ እንዴ ለምንድን ነው የምትደባደቡት ብላ ማስመሰል ጀመረችላችሁ ማለት ነው። ወይኔ ድግመት ተይ ማሚ ተይ ማስመሰል አመጣችላችሁ መልሳ ማለት ነውና ለምንድን ነው የምትደባደቡት እያለ ጭራሽም እየተሳለቀችባቸው ትገኛለች ማለት ነው። አምናን ደግሞ እንዴት እንደዚህ ይደረጋል? ሰው ሲጣላ ሰው ይገላገላል እንጂ እንዴት ቪዲዮ ይነሳል እያላት ነበረ ማለት ነው። እሷ ልጅ ሀጃ የላትም እሷ ቅጥቅጧን ሲቀጣቀጡ እንግዲህ ጆን ሲና እናንተና ነው ራንዶ መስሏት ነው መሰለኝና ቪዲዮ እየቀረጸች ትገኛለች። ቤተሰቦቼ በጣም ነው የማሳዝነው። በነገራችን ላይ እንግዲህ ሴቶቹን በስተመጨረሻ እንደምንም ብሎ ተገላግለዋል። ተገላገሉ ማለት ነው። ተገላገሉ በኋላ ምንድነው የተፈጠረው እንግዲህ አምናን ቀጥተኛ የወሰደው ወደ እንትናን ወደ እንትን ነበረ ማለት ነው። ወደ ውጭ ላይ ሆኖ ለምንድን ነው እንደዚህ ያደረግሽው በማለት እንግዲህ ለመጠየቅ ወደዛ ነበር የወሰዳት ማለት ነው። በጣም የሚያሳዝነው ነገር ግን እዚህ እንግዲህ ያን ጊዜ ማርያ ንድድ ነው ያለችው። ንድድ እንዴት እኔ መጠየቅ ሲገባው እንዴት እሷን ሄዶ ይጠይቃል በማለት እንግዲህ በጣም ነበር የተናደደችው ማለት ነው። ቤተሰቦች ከምታስበልጥ ማለት ነው። ንድድ ብላ እንግዲህ ያደረገችው ነገር ምንድነው? ክላስ ውስጥ ነበረ ሄዳ እያለቀሰች የነበረችው ማለት ነው። አምና ደግሞ ብሌን ለምንድን ነው ግን እንደዚህ ምን ተፈጥሮ ነው? ምንድነው የተፈጠረው ነገር እባክሽ ንገሪኝ በማለት እንግዲህ ብሌንን አስረጅኝ እያላት ነበረ ማለት ነው። ብሌን ወደድክም ጠላክም እኔ አይደለሁም እንደዚህ ያደረኩት እያለች እሱን ለማስረዳት እንግዲህ ደፋ ቀና እያለች ትገኝ ነበረ። እሱን ለእንትን ለማለት ደፋ ቀና እያለች ነበር እሱን ለማስረዳት ማለት ነው። እና በጣም የሚያሳዝን ነገር ቤተሰቦች ምንም ነገር ያው
ብታስረዳትም ማለት ነው ምንም ልትረዳት አልቻለችም ማለት ነው። ቢያስረዳትም ማለት ነው እኔ ብሌን ነው የወሰድኳት ምንድን ነው ብዬ ለመጠየቅ ነው እንጂ ይቅርታ ከወለደ አይለመደኝም እባክሽ በማለት እንግዲህ ይቅርታ እየጠየቃት ነበር። አምናን እንዴት እኔ ጋር ነበር እኮ መምጣት የነበረብህ እኔ ጋር ነበረ መተክ ያለውን ነገር መናገር ያለብህ እንዴ ከእሷ ጋር ትሄዳለህ በማለት እንግዲህ እብድ ነበር ያለችው ማለት ነው። እንግዲህ በስተመጨረሻ ይቅርታ ብሎ ስጠይቃት እውነትህን ነው አለችው። አዎ እውነቴን ነው ይቅርታ የምጠይቅሽ እባክሽ ልትረጂኝ ይገባል ስላት እንግዲህ ይቅርታውንም ተቀብላለች ማለት ነው። ከዛም በኋላ በቃ ወደ መጸዳጃ ቤት መሄድ አለብኝ ብላ እንግዲህ ተነስታ ሄዳለች። ከዛም በኋላ እንግዲህ ስትሄድ ቤተሰቦቼ አምናን በጣም ግራ ገብቶት ነበረ ማለት ነው። ያው ውስጡ ደስተኛ አይደለም ከማርያ ጋር ያለው ነገር ከማርያ ጋር ያለው ችግር ምንም ነገር ውስጥ ደስተኛ የሚያደርገው ነገር የለም። ቤተሰቦች የገባቸው አይደለም። በዚህ የተነሳ እንግዲህ አምናን ምን እንደሚፈጠር አላውቅም። በአምናን እንግዲህ ገባቸው አይደለም እና ግራ ገብቶታል። የሚያደርገው የሚጥለው የሚያነሳው ነገር ግራ ገብቶታል ማለት ነው። ግን ያው ቶሎ ብሎ እንደዚህ ማሳውቆ ለመጣል አልፈለገም ለመተው ማለት ነው። ቀስ ቀስ ብሎ ግን መንሸራታት እየፈለገ ይገኛል ማለት ነው። ቀስ ቀስ ብሎ እየተንሸራተተ ይገኛል። ቤተሰቦቼ ያው እና ቤተሰቦቼ ከዛም በኋላ የተፈጠረው ነገር ምንድነው? ማርያ በጣም እየተናደደች ትገኛለች ማለት ነው። ምክንያቱም አምናን ለብሌን ያለው ቦታ በጣም ከባድ ነው። በዛ የተነሳ ውስጧ በቃ አላቅም በደስተኛ አይደለችም። ግን አምናንን መግባት ትፈልጋለች፣ አምናን መሆን ትፈልጋለች። አምናን ደግሞ ለእሷ ትኩረት እየሰጣት አይደለም። ጭራሹን አምናን ሰሞኑን ከብሌን ጋር ስለታረቁ ትኩረቱን ሁሉን ነገሩን ለብሌን እየሰጠ ይገኛል ማለት ነው። በእርግጥ የሰዓት ያው ብሌን እና አምናን መቼምም አይለያዩ ቤተሰቦች መቼምም ፍቅር አሸናፊ ነው። ፍቅር ሁሌም አሸናፊ ነው። ሁሌ ማለት ነው። እና በነገራችን ላይ በጣም ነው የሁለት ፍቅርም ደስ የሚለው ማለት ነው። እግዚአብሔር መጨረሻቸውን ያሳምራቸው። ለቁም ነገር ደረጃ እግዚአብሔር ያውቃቸው። ከዚህ የበለጠ ተለውጠው ትዳር ሆኖ በትዳር ውስጥ ለቁም ነገር ደረጃ ያውቃቸው ቤተሰቦቼ። እና በጣም ነው በነገራችን ላይ እንትን የሚሉኝ ማለት ነው የሚያሳዝኑኝ አምናንና ብሌን ማለት ነው። ለቁም ነገር ደረጃ ያውቃቸው። በጣም ነው የሚወደዱት ቤተሰቦቼ። እና እንግዲህ አሁን ላይ ምን እየተፈጠረ ነው የሚባለው ነገር አምናን ከብሌን ጋራ ከታረቀ በኋላ ትኩረቱን ሁሉ ነገሩን ለእንትና እያደረገ ይገኛል፣ ለብሌን ማለት ነው። ማርያሻ ያዙኝ ልቀቁኝ ምን ልሁን እንዴት ነው በማለት እንግዲህ እንትን እያለች ትገኛለች ማለት ነው። እኔ ምን ይሻለኛል በማለት እንትን እያለች ትገኛለች ቤተሰቦቼ። ሁለተኛ ነገር ደግሞ ምንድነው የምላችሁ በጣም ትንሽ ከበድ የሚያደርገው ነገር እንግዲህ የብሌንን እና የአምናንን ግንኙነት ወይዘሮ ሞርዜላ አውቃለች እና ምን ይፈጠራል ብላችሁ ታስባላችሁ? ወይዘሮ ሞርዜና ይሄንን ነገር ታወቀች፣ ከባድ ነገር ነው። እንዴት ካላችሁኝ አሁን እንግዲህ ምን እንደሚፈጠር አስቡት። እሷም በጣም እየተንጎራደደች ትገኛለች። በምንድን ነው የታወቀው ሲባል እንግዲህ አምናን ብሌን ውጭ ላይ ነበረች። ውጭ ላይ ሆና እንትን እያደረገች ነበረ። ይሄ ውጭ ላይ ሆና እንትን እያደረገች ነበረ ማለት ነው ቤተሰቦቼ። ወክ እየተቀበለች ነበረ። ከዛም በኋላ እንግዲህ አምናንሻ በመስኮት ላይ ቆሞ ሳያት ብሌን ውጭ እየተጫወተች ነው። ስለዛን በዛም በደስታ የተነሳ ቀጥታ ወጥቶ ያደረገው ነገር እሷ ያለችበት ቦታ ነበር የሄደው ማለት ነው ቤተሰቦቼ። እንግዲህ እሷ ያለችበት ቦታ ሲሄድ ቀጥታ ማናየዋል አያትየዋ እንትን አክስትየዋ ታያለች። አክስትየዋ ስታይ በጣም ነው በነገራችን ላይ የደነገጠችው ማለት ነው ቤተሰቦቼ። ከምታስቡ በለጠ ድንግጥን ያለችው ማለት ነው። አክስትየዋ እንዴት እንደዚህ ሊሆን ይችላል? እውነት አምናን እንደዚህ አይነት ነገር ውስጥ የገባው አውቆ ነው ተረድቶ ነው የሚለውን ነገር
ግራ ገብቷታል ማለት ነው። እውነት አውቆ ነው እንደዚህ አይነት ነገር ውስጥ የገባው ትክክል ነው በማለት እንግዲህ እንትን እያለ ይገኛል ቤተሰቦቼ። ምክንያቱም ግራ ገብቶታል፣ የሚጥለው የሚያነሳው ነገር ግራ ገብቶታል ማለት ነው። ግራ ባይገባው ነበር እኔ ራሱ የሚገርመኝ ማለት ነው። እንዴ ለምን ግራ አይገባውም ቤተሰቦቼ? እና ለምን ግራ አይገባትም? ምክንያቱም ያላሰበችው ነገር ነው። ገባችሁ አይደለ? እንግዲህ ቀጥታ በስመ ስላሴ ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው ቤተሰቦቼ? ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው ቤተሰቦቼ? ቀጥታ እሷ ጋር ሄዶ ብሌን ጋራ ብሌን ያኔ እሷን እያናገራት ነበረ ማለት ነው። ብሌን ደግሞ ደስተኛ አልነበረችም ማለት ነው። እሱ ስታናግረው ውስጧ ደስተኛ አልነበረችም ማለት ነው። ለምንድን ነው እንትን የምትይው? በቃ ይበቃናል እያላት ነበር። ይበቃል፣ ካሁን ወዲህ እንደዚህ አይነት ነገር ሰላም ብንፈጥር ይሻላል በማለት እንግዲህ እየተናገረች ትገኛለች። እሱ ደግሞ እንዴት ሰላም ፈጥረን የምንቀመጠው በምን አይነት መንገድ እንዴት ሆነን እያለች እየነገረችው ነበረ። ሁሉ ነገር ሰላም ተፈጥሮ የራሳችን ህይወትን ይዘን እንኖራለን በእርግጠኝነት ሆኜ ብነግርሽ እያላት እንግዲህ እየተናገራት ይገኛል ማለት ነው። እየተናገራት ይገኛል። ተስፋ አትቁረጪ፣ ሁሉ ነገር እየስተካከላሉ፣ የማይስተካከሉ ነገሮች የሉም እያላት ይገኛል ማለት ነው። እንግዲህ እሷም ይሄ ነገር ከተስተካከለ እሺ እናያለን እንግዲህ ነገሮች ሁላ ከሆኑ እያላት ይገኛል። እሷም እያለችው ትገኛለች። እሱም ደግሞ እንግዲህ እባክሽ የሆነ ነገር የናፈቀኝ ነገር አለ ያላት ነበረ ማለት ነው። ምንድን ነው የናፈቀኝ ስትለው እንትን ማለት ያኔ አጠገቤ ሆነሽ ያንቺን እንትን ታሪክ መስማት ፈልጋለሁ እንደ ድሮ ናፈቀኝ በማለት እንግዲህ እያላት ነበረ። እሷም እሺ ብላው እንግዲህ አቅፋው እጇ እንትኗ ላይ ቁጭ አድርጋ እየነገረችው ነበረ ማለት ነው ያለውን ነገር ቤተሰቦቼ። ያው በጣም ነው ደስ የሚለው በነገራችን ላይ። ፈጣሪ እንግዲህ ከዚህ በለጠ ለቁም ነገር ደረጃ ያብቃቸው ፈጣሪ ማለት ነው። እንግዲህ ደስ ብሏታል እሱም በጣም በደስታ ውስጥ ይገኛል። አምናንሻ ማለት ነው ከምታስቡ በለጠ ደስተኛ ውስጥ ነው ያለው። በጣም ደስተኛ ሆኗል ማለት ነው። ከምታስቡ በለጠ ደስታ ውስጥ ይገኛል ማለት ነው። ከዛም በኋላ ግን የተፈጠረው ነገር ምንድን ነው ስንል ብዙ ነገር የተፈጠረ ነገር አለ። ከዛን እንግዲህ ማሪያ የት ወጣ እያለች እየጠበቀች ነበረ አምናንን ማለት ነው። የት ሄደ ብላ እየጠበቀች ነበረ። እንትናም ደግሞ እንደዛ ባርኩም ማለት ነው። እና ሲፈልጉ ብሌንንና አምናንን ያጣሉ ማለት ነው። ከዛም በኋላ የተፈጠረውን ነገር ልንገራችሁ። ሲፈልጉ ሲያጧቸው እንግዲህ ቀጥታ ብሌንና አምናን እጃቸውን ተያይዘው ቀጥታ ካሉበት ቦታ ተሰብስበው ይመጣሉ ማለት ነው። ከዛን ሲመጡ የት ነበራችሁ ብሎ አይ ንፋስ እየተቀበልኩ ነበረ ንፋስ እየተቀበልኩ ነበረ እያለች ነበረ ብሌን ማለት ነው። እና አንተ እሷ ንፋስ ከተቀበለች አንተ ደግሞ ምን እዛ ወሰደክ? ለምንድን ነው እዛ ሄድከው? ማለት እንግዲህ ጥያቄ እየጠየቀችው ነበረ ማለት ነው ቤተሰቦቼ። ከዛን ያይ እዛ ሄጄ እኮ አብረን እየተጫወትን ነበረ፣ አሁን ግን መተናል በማለት እንግዲህ እየነገራት ይገኛል ማለት ነው። ከዛም በኋላ እንግዲህ ቤተሰቦቼ እንደዛ ብሎ ሲነግራት ምንም አልተጣመላትም፣ በጣም ደስ አላላትም፣ ደብሯታል። በቃ ምን ልበላችሁ በጣም ነው የደባበራት ማለት ነው። ከዛም በኋላ እንግዲህ እሱም እንደዛው ብሌንን ሲፈልገው ነበረ ክላስ ሆኖ ማለት ነው። ብሌንን ሲፈልጋት ነበረ እና ቤተሰቦች የምልላችሁ ፈልጌ ነው ከዛን እሷ ለምንድን ነው ሚስትክን የማትቆጣጠረው እያለችው ነበረ ማለት ነው። ለምንድን ነው ሚስትክን የማትቆጣጠረው? ሚስትክን ተቆጣጥራት
ሚስትክን ይዘህ የማትኖረው ምናምን እያለችው ነበረ። እሱ ደግሞ ሴቶች እኮ ወንዶች ካልሄደባቸው ማንም ሰው አይመጣባቸውም ያላት ነበረ ማለት ነው። ሲጀመር ሚስትክ በአሁን ሰዓት እንዴት ከክላሷ ስትወጣ አንተ የት ነህ በማለት እንግዲህ ጥያቄ እየጠየቀችው ነበረ። እሱ ደግሞ ነገርኩሽ እኮ የኔ ሚስት ያው ይሄንን ነገር አታደርግም፣ ግን ደግሞ ያንቺስ ባል አንቺ ባልሽ ከቤት ሲወጣ የት ነበርሽ እያላት እንግዲህ ጥያቄ እየተጠያየቁ ይገኛሉ ማለት ነው ቤተሰቦቼ። ያው በነገራችን ላይ ሁለቱም ያው እየተቃጠሉ ይገኛሉ ማለት ነው። አብዛኛው ማርያ እርር እያለች ትገኛለች ማለት ነው ቤተሰቦቼ፣ እርር ቅጥል ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ሌላ ምንድን ነው ከተባለ አሳዛኙና ከባዱ ነገር ቤተሰቦቼ እንግዲህ ከዛን እንደውም እኔ ዛሬ ከእሷ ጋር መተኛት እፈልጋለሁ አላለም እንትና ተብዬው። ከማን ጋር ነው የምተኛ ሲባል ከእሷ ጋር ልተኛ ነው ከብሌን ጋር ማለት ነው። እና አይ አምነን አሁን ገና ናችሁ እኮ እናንተ ገና ቀለበት አላሰራችሁም፣ ምንም አላደረጋችሁም፣ እንዴት ነው ከእሷ ጋራ የምተኛው ምናምን እያለው ነበረ ማለት ነው። የግድ ያንን ነገር መጠበቅ የለብንም፣ አብረን እንተኛለን፣ ምንም ችግር የለም፣ ዛሬ ክላሷ መተኛት ፍላጎታለኝ በማለት እንግዲህ እየተናገረ ነበረ። እሷም ደግሞ እንዴ ይሄ ነገር እንዴት ይሆናል በማለት እንግዲህ በጣም ተናደ ነበረ። አምናን ያለው ምንድነው ያደረገው እና ወደ ታች እንሂድ፣ ወደ ታች እፈልግሃለሁ ነው ያለው ማለት ነው። ከዛ ምንድነው አንዳንድ እንበል እስቲ ምናምን ብሎ መጠጥ አምጥቶ እንግዲህ እየጋተው ይገኛል ማለት ነው። እያጠጣው ማለት ነው። እንግዲህ የሚያጠጣው ለምንድን ነው ከተባለ ቤተሰቦችን ወደዛ ሄዶ እንዳይተኛ ድክም እንዲል ይሄን ሁላ ነገር እያደረጋለሁ በዛ የተነሳ ነው ማለት ነው። እያደከሙ ይገኛል እንግዲህ ወንድምየው እየጠጣ ይገኛል። አልገባውም እሱ ለምን እንደሆነ ማለት ነው። እንግዲህ ብሌን በማከል ቤት ደብላ የኔ አምና አላለችው ወይ ስላት እባክህ ወደዚህ እንዲመጣ አልፈልግም፣ በፍጹም ወደ እኔ እንዳይመጣ እባካችሁ ወደ እኔ እንዳይመጣ፣ ስለዛ ወደ እኔ እንዳይመጣና እዛው ያዘው እንትን በፍጹም ወደ እኔ እንዲመጣ አልፈልግም፣ እዛው ይቅርና እንግዲህ እንትን መሆን አለ ከዛም በኋላ እንትን እናደርጋለን ብለዋለች ማለት ነው። ወደዚህ እንዳይመጣ ነው ያለችው ማለት ነው። እሱም እንግዲህ እሺ ነው ያላት ማለት ነው። በትብብር እንግዲህ እሺ ብለዋት ነገራችን ላይ ያው አብሯት እንዳይተኛ የራሱን ጥረት እያደረገ ይገኛል ማለት ነው። ለማንኛውም ቤተሰቦቼ ለመልካም ጊዜ መልካም ቆይታ። ለቤት አዲስ ሆናችሁ አዲስ ላይክ ሼር አድርጉ። ያምና እንደው የወዘሩ ሞርዜላ ልጅ በነገራችን ላይ በጣም ነው የምታስቀው፣ በጣም ከምታስቡለጠ። ለማንኛውም መልካም ጊዜ መልካም ቆይታ ጋይስዬ።